ስነ ምግባርን ላሟላን የተላኩት። ዱዓቸው ምን ነበር ለአላህ? اللهم حسن خلقي كما حسنت خلقي። ጌታዬ አካለ ቁመናዬ እንዳሳመርከው ስነ ምግባሬን ውብ አድርገው። ቤተሰብህ ይመስክር ያንተ ስነ ምግባር። እኔ ጋማ መንገሬ ለ5 ደቂቃ እሺ ሀቢቢ ሀቢቢ ቀላል። ከሷ ጋር ግን ሁሌ እየኖርክ ሁሌም በሽንኩርቱ በጨው እየተጣላ እሷ ትናገር ስላንተ። ነብያችን ለዛ ነው ምን አሉ? ኸይሩኩም ከናንተ በላጩ ማን ነው? ዳዒው ነው ቂያም ለይል የሚሰግደው? ኸይሩኩም ሊአህሊ ሚስቱ የመሰከረችለት ነው ተቅይ ማለት። በሙስሊም ነጋዴዎች ውብ ስነ ምግባር ነበር። በሙስሊም ነጋዴዎች ጥሩ ስነ ምግባር በሚያሳኙት ታማኝነት፣ ለሰዎች በሚሰጡት ጥሩ ቦታ፣ ለእምነታቸው ባላቸው ታማኝነት ሶላት ደረሰ ንግድ አቁመው ነበር የሚሰግዱት። በዚህ ነው የተስፋፋው ይላሉ። ሐታ አገራችን ላይ ስማችን ምንድነው የነበረ? ሙስሊም ካበለ ምንድነው የሚባል? ቀኑ ዘነበለ። لبثتم إلا قليلا لو أنكم كنتم تعلمون. ነብያችን ሰለላሁ ዐለይሂ ወሰለም አላህ ቁርአን ላይ በምን ያወደሳቸው? ወኢነከ ለዐላ ኹሉቅን ዐዚም። ረሱል የተላኩበትን ዓላማ ሚሽን ስቴትመንታቸው ምን ሲሉ ነው ያስቀመጡት? ኢነማ ቡዒቱ ሊኡተሚመ መካሪመል አኽላቅ። ስነ ምግባርን ላሟላን የተላኩት። ዱዓቸው ምን ነበር ለአላህ? اللهم حسن خلقي كما حسنت خلقي። ጌታዬ አካለ ቁመናዬ እንዳሳመርከው ስነ ምግባሬን ውብ አድርገው። ረሱል ዱዓ ያረጉበት አላህ ያወደሳቸው የተላኩበት ዓላማ ምንድነው? ሁስኑል ኹሉቅ ውብ ስነ ምግባር፣ ለሰው ልጆች ደግ ማድረግ ነው ዓላማ። ጥሩ ስነ ምግባር ያስፈልገናል። ግን አለን ወይ? ስነ ምግባሩ አለን? ወደ ኢስላም የሚጣራን ያለን ከኢስላም የሚያባር? ጥሩ ስነ ምግባር አለ ለመባል 3 መስፈርት አለ። 3ቱን ከላ ካለፋችሁ ኢንሻአላህ በአኽላቃችሁ ሰው ይሰልማል ኢንሻአላህ። አንደኛው ማን ይመስክርልህ ጥሩ ስነ ምግባር ለመኖርህ? ዘውጀቱክ ወዓሽረቱክ፣ ቤተሰብህ ይመስክር ያንተ ስነ ምግባር። እኔ ጋማ መንገሬ ለ5 ደቂቃ እሺ ሀቢቢ ሀቢቢ ቀላል። ከሷ ጋር ግን ሁሌ እየኖርክ ሁሌም በሽንኩርቱ በጨው እየተጣላ እሷ ትናገር ስላንተ። ነብያችን ለዛ ነው ምን አሉ? ኸይሩኩም ከናንተ በላጩ ማን ነው? ዳዒው ነው ቂያም ለይል የሚሰግደው? ኸይሩኩም ሊአህሊ ሚስቱ የመሰከረችለት ነው ተቅይ ማለት። እሷ የሷ አይነት ሰው የለም ዱንያ ላይ የምትለው ነው የአላህ ወልይ ማለት። እንደሷ አይነት መሬት ሰው የለም ይህ የምትለው ነው ትልቅ ሰው ማለት። አንድ ዓሊም ምን ይላሉ? እስኪ ሚስትህን ጠይቃት ቁጭ አድርግና እስኪ ሚስቴ ነኝ እንጫወት። አሁን እንደው ህይወት እንደ አዲስ ተመልሳ ድሮ የጠየካት አለ ለትዳር አሁን እንደ አዲስ መጥቼ ህይወት እንደ አዲስ ተመልሳ አሁን በመታቂ ስነ ምግባር ላግባሽ ብዬ ብመጣ ትስማሚያለሽ እንዴ በላት ይላል። ትስማማለች? ቤት ይፍረደው እንግዲህ። አንተ አላህ አላህ ቆይ ነው ምትለው ይኖራል አይደል? ሚስቱም ባልን ትጠይቅ አንቺን እንዲሞንሽን ባቅ ሚል ባል አለ አይደል? ሚስትህ ትመስክር ወይም ባልሽ ባንቺ ላይ መስክር። ውብ ስነ ምግባር ያለው ሰው ሚዛኑ የት ላይ ነው? ቤተሰብ። ሁለተኛ ጃር ጎረቤት ይመስል። አሁን የጎረቤት ፋቅ የለም። አከራይና ተከራይ ነው ይባላል። የለም ስሙራቱ ተባለ አከራይና ተከራይ ጃር ጎረቤት ይመስል ሰው ጎረቤት ይመስል እሱ ከመሰከረልን ጥሎኛ ይገላል አዛጥኛ ያለ አንተለበት አብዱላህ ኢብኑ ሙባረክ ኢማም አብዱላህ ኢብኑ ሙባረክ من أئمة المسلمين ከሳቸው ጎረቤት የሚኖር አንድ ይሁዳ ነበር። ይሁዳ ሙስሊም አይደለም። ይህ ሰው ቤቱን ሊሸጥ ወሰነ። ነጋዴዎች መጥተው ሊገዙት ጠየቁት። ቤቱ አካባቢ የሚሸጥ የታወቀ ነው።
100 ሺህ ብር ነው የሚሸጠው እሱም መጣው ሲጠይቁት 150 አለ ይሁዳው አንተ ካገሬ ለለ ደግሞ ምንድነው የምትጨምረው አሉ እንዴ አብሬ እኮ ምሸጥላችሁ አብዱላህ ኢብኑ ሙባረክ ነው አላቸው ማን ነው አብሬ ምሸጠው ጎረቤቴን እኮ ነው ምሸጥላችሁ አብሬ 50 ሺህ እሱ ነው አብዱላህ ኢብኑ ሙባረክ ይህን ሲሰሙ ምን አሉ ተው አትሽጠው ይሄን ብር ነው ይሰጣል አራአይቱም ጎረቤትህ ላንተ ይመስክር ሶስተኛ ውብስነ ምግባር ለመኖር የሚመሰክር እንደው ከኢስላም አስገቢነኝ አሶጭን የሚለው እንድትመዝን ነው ሶስተኛው ስራ ላይ የሚያውቁ ጓደኞች ይመስክሩ አያም በስ መስጂድ ላይ እኮ ነው ተቅይ የምትመስለው እዛ እኮ ጉድ ነው የምትሰራን ካለ ወድቀሃል እዚህ እኮ ሰው ትመስላለች ይላል አረ ስታወራ ሱቅ ስራ ቦታ ላይ የሚያውቁ ይመስክሩ ሰላም አቡል ሐሰን الندوي ይሄ ዓሊም ቅድም ያልኳችሁ መካ ውስጥ አንዴ ይላሉ ከብዙ አመት በፊት ሀድኩና መካ ሐጅ ምናምን ላረግ የሆነ ሱቅ ገባው ልገዛሉ ስገዛ እነዛ ሰዎች ምን አሉኝ ኖ ይሄን ቃኛ እንሸጥልህም ከጎረቤት ግዛሉ ዓሊም ዳዒ ናቸው ሊያቁ ፈለጉ ለምን አልኳቸው ኖ እነሱ ዛሬ ከነጋ ጀምሮ አልሸጡም ከነሱ ግዛሉኝ ኡማው እዚህ ሌብል ካልደረሰ ነስር የለም የሥራ ጎረቤቲ መስክር ስላንተ አኽላቅ አብሮህ ሚሰራው አንዴ ምን ተከሰተ መሰላችሁ በአቡ ሐኒፋ ዘመን አንድ ደግ ሰው መሬት ነበረው ይህን መሬት ለሌላ ሰው ይሸጥለታል መሬቱ ተሻሻጡ ውሉ ጸደቀ ያንኛው የገዛው ሰው አፍርሶ ለመስራት ሲቆፈር ድንገት ወርቅ ያገኛል ወርቅ እኔን አይመለከተኝም መሬቱን ነሻትክልኝ ውሰድ አለ ግራም ይገባው ወሬ ነው ለዚህ ዘመን ሰው ያ ደግሞ ምን አለ አላህ ይስጥልኛል ላላ እኔ ካዘው ከነድንጋው ከናፈሩ ከነወርቁ ነው የሸጥኩልህ የኔ አይደለም ሁለቱ ተጣሉ የኔ አይደለም ውሰድልኝ አልፈልግልህም ውሰድ ሩቅ ኮን አረ ወሬውላ ሁለቱ ተጋጁ መጨረሻ ላይ ወደ ዳኛ ሄዱ ወደ ማን ወደ ኢማሙ አቡ ሐኒፋ ጋመጥ ኢማሙ አቡ ሐኒፋ የነዚህን ተቅይ ንግግሮች ሲሰቡ ተማረኩ አንተ አትቀበልም አልቀበልም የኔ አይደለም እኔ አፈሩን የገዛው መሬቱን ያነሳ ሽጫለሁ እኔ መጨረሻ ላይ ምን አሉ ልጅ አለ አሉት እኛው አዋረ ኮረዳ ልጅ አለችኝ አላም አንተስ ወንዳላው አጋቧቸዋል ተጋባ ሁለቱ ተጋቡ ንብረቱ የነሱ ነው ካንተም አልወጣም ከሱም አልወጣም ስራ ላይ የሚያቀሰው ይመስክር ውብ ስነ ምግባር ስለመኖር በንግድ የተገናኘው ሰው እሱ ይናገር ስላንተ ስነ ምግባራችን ትልቅ ቦታ አለ ቅድም የተከስኩላችሁ የአብዱላህ ኢብኑ ሙባረክ አባት ሙባረክ ይባላል በታቢዒዎች ዘመን ስለነበር አባትየው እንደ ባሪያ ሆነው ተሽተው ለአንድ አረብ ያገለግሉ ነበር ኺድማ ሰውየው ማሳለው እዛ ውስጥ እሳቸው ወይኑን ሚንከባከቡ የሚሉ እሳቸው ነው ወራቱም በደረሰ ጊዜ ወይኑ አሰራቸው መጣ ማሳው ስገባና ለሙባረክ ለአብዱላህ አባት ምን አላቸው በልስኪ ጥሩ ወይን የበሰለ አምጣልኝ ልቅመሰው አላቸው እሳቸው ነው ነገር ቆርጦ አመጡለት ሲቀምሰው በጣም ይመራል አንተ የጣፈጠውና የመረረውን አታቅም ጥሩን ይዘልኝ አለው አሁንም ሄዶ አመጡ አሁንም ይመራል ተቆጣ ሶስተኛ ላካቸው አሁንም ሲያመጡት ይመራል አንተ ሚጣፍጠውን ከሚመራው አታቅም እንዴ ሲቆጣቸው እሳቸው ምን አሉ እንዴት ላቀው ይችላልው መች ቀምሻው አቃለውና አሉት ማሳውን እየጠበቁ የወደቀ እንኳን አይቀምሱ ተቅዋ ወራ ማለት ይሄ ዒልም የለንም በዚህ እንስማማስኪ በቃ ልናደርሰው ምንችል ዒልም የለንም እንበል ትልቅ መሳሪያ ሰጣቸዋል እድዑ ቢአኽላቅክ በስነ ምግባር ተጣራ ወላሂ
ህይወት ያስተማረችኝ ልንገራችሁ በዳዕዋ ህይወቴ እንደ ጥሩ ስነ ምግባር ዳዕዋ የለም ሰዎች አንተ ባሳደከው ጺም ወይ ባሳጠርከው ሱሪ አይደለም እስልምና የሚቀበሉት አንተ ላይ የሚያዩት ውብ ስነ ምግባር ይማርካቸዋል ይሄን ሰው እንደቀረጸው እውነት ቢሆን ነው ማለት ይጀምራል ከውጭ የሚጠራው ስነ ምግባር ለዚህ ሰው ያስፈልገዋል ታማኝነት ፍትሃዊነት ሩህሩህነት ለሰው አዛኝነት እስልምና እኮ በዚህ ነው የተስፋፋው አቡል ሐሰን ነደዊ በዘመናችን ያለፉ ከትላልቅ ዑለማዎች ውስጥ አንዱ የሆኑት አንድን ታሪክ ኪታባቸው ሲጠቅሳሉ ላካፍላችሁ አንዴ ይላሉ ህንድ ሀገር ውስጥ ሁንዱኮችና የዛው ሀገር ኗሪ ናቸው ሙስሊሞች በአንድ ቦታ ላይ ተጋጩ ሙስሊሞቹ የኛ የእምነት ቦታ ነው እነዛም የኛ የጾለት ቦታ ነው ሁለቱም ተጣሉ ያኔ ህንድ በእንግሊዝ ቀይ ግዛት ስር ትገኝ ነበር ህንድ ታውቃላችሁ ተቆራርሰዋት ነበር ዓለም ያኔም የነበረው ዳኛ እንግሊዛዊ ዳኛ ከሱ ጋር ሄደው ሁለቱም ለፍርድ ቀረቡ ሲቀርቡ ሙስሊሞች የኛ ነው እነሱም የኛ ነው መፍትሄ የለም ሁለቱም ታሪካዊ መረጃ የላቸው መፍትሄው ምን ይሁን ተመልከቱ እንግሊዛዊ ዳኛ ምን እንዳለ ለሁንዱኮች ምን አላቸው ከሙስሊሞች መሃል በፍትሃዊነቱ በታማኝነቱ የምትተማመኑበት ሰው አለ እሱን ተንተርሼ ፍርድ ልስጥ አላቸው በማን ቃል በሙስሊሙ ቃል እናንተ ላይ ልፍረድ አላቸው እነሱ አዎ ምናቀው ደግ ሳልህ ዓሊም አለ እሱ ይፍረድብናል ይሄን ዓሊም የዱና ፍርድ ቤት ለዳኝነት ትፈለጋለህ አሉት ናመጣ ቃልህን ስጥ አሉት ይሄ ዓሊም ምን አለ ያን እንግሊዞች ገብተው እስልምናን አዳክመው ስለነበር ተቆጥቶ ነበር ኢኒ አቅሰምቱ አላ አራ ወጅሃ ኢፍሪንጅ ማ ሐይት በህይወቴ እስካለው የነጭ ፊት አላይም ብዬምያለው ፍርድ ቤት አልመጣም አለ ሄደው ለዳኛው ነገሩት ዳኛው ምን አለ እኔን አለማየት መብቱ ነው አለ መጥቶ ፊቱን ዙሮ ፍርዱን ይስጥ ያ ዓሊም እሻሉ መጥቶ ፍርድ ቤት ሲገቡ ፊታቸውን ለዳኛው ሰጡና ቆሙ ህዝቡ ወደዛ ኮኔ ቆሙ ምን ትላለህ ይላቸዋል እሱ ከኋላ نعم الحق في هذه القضية በዚህ ጉዳይ ላይ እውነታው የሁንዱኮች ነው الارض ارضهم መሬቱ የነሱ ነው اعدلوا هو اقرب للتقوى ፍትሃዊ ሁኑ ይሄ አላህን ለመፍራት የቀረበ ነው የሚለውን የአላህን አንቀጽ መደምደም ያርጉ ወጣ ሙስሊሙ ጮኸ እንዴት የኛ ዓሊም ተብለው መሬታችን እንዴት ለነሱ ያሰጣሉ ለኛ ነው አረ መፈረድ የሚገባው ተቆጡ ዓሊሙ ወጥቶ ሄደ የሚገርመው ይላሉ አቡል ሐሰን ነደዊ ሁንዱኮች ተሰበሰቡና ዙረው ምን አይነት ዲን ነው ተባባሉ የነሱ ዓሊም በእነሱ ላይ የሚፈርድባቸው ተሰበሰቡና እስልምናን ተቀበሉ ይላል ያ ቦታ ምን ሆነ መስጂድ ሆነ العدل الخلق حقيقة ሰውን ሚማርከው ጥሪያችን አይደለም والله እኛ ጋር የሚያዩት ውብ ስነ ምግባር በትፍትሃዊ መሆን ሰይድና ዑመር አጀበን ታሪኩን በቅርቡ ሳየው በጣም ነካኝ ሰይድና ዑመር በይተል መቅዲስን ለመክፈት ያደረጉትን ጉዞ ሰምታችሁ ታውቃላችሁ ሰይድና ዑመር ላጫውታችሁ ሱብሃንአላህ በይተል መቅዲስ ቀሳውስቶቹ የበይተል መቅዲስን ቁልፍ አንሰጥም ለንጉሱ ቢሆን እንጃል አቡ ዑበይዳ ከዛ ነበር ስጡኝ አንሰጥም ጦርነት ሊከፈት ሆነ ከዛ ሰይድና ዑመር ላከባቸውና አንተ ካልመጣ ቁልፉን አንሰጥም ብለዋል ናልን አለው አቡ ዑበይዳ ከዛ ሰይድና ዑመር እሺ አለ ስንት ሺህ ሰራዊት አሰለፈ ሲወጣ ስንት ማንንም አላዘም ከበይተል ማል ውስጥ ብር ላለማስወጣት ወጭ እሱና አንድ አገልጋይ ባሪያው የሱ خدام አለ አንዲት ፈረስ ብቻ ይዘው ወደ በይተል መቅዲስ ንጉስ እኮ አሚሩል ሙእሚኒን የምእመናን መሪ የዓለምን 1/3 ያስተዳደረ ንጉስ
ከባሪያው ጋር መሄድ ጀመር ሲሄዱ ግን ተመልከቱ አኽላቅ ፍትሃዊነት ሰይድና ዑመር ምን አለው ለዚህ ላገልጋይ ባሪያው አንተ ከፊት ለፊት ልጓሟን ይየዝክ መሄድ የለብህም እኔም አንዳንዴ ጎታለሁ አንተም ትሰፈራለህ አለ ይሄማ ይሆንም አሚረል ሙእሚኒን አለ ወኢላ ይሄማ ይሆናል አሉት ይሄ አገልጋያቸው ምን ያደርግ ትእዛዛቸውን ተቀበለ በየወረፋ ነው የሚተካኩት እንዴት ይወቁት ሰዓቱን ምን ያህል አንዱ እንደሚቀመጥ ሰይድና ዑመር ምን አሉ እኔ ይሄድኩ እኔ ከላይ ስቀመጥ አንተ ስትነዳ ግማሽ ጁዝ እቀራለሁ ጁዙ ሲያልቅ ወርዳለሁ አንተ ተወጣና ግማሽ ጁዝ ትቀራለህ አሉ የቁርአን ትውልድ ሱብሃንአላህ ሰይድና ዑመር ይቀራሉ እሱ ይጎታል እሱ ይወጣል እሱ እየቀራሳቸው ይጎታሉ ንጉስ እኮ ነው የፈረስ አፊዞ የሚጎተው አጂብ በጣም የሚያጅበው ይላሉ ሙአሪኾቹ በይተል መቅዲስ ሊገቡ ሲሉ የማን ነበር ወረፋው የማን ነበር ያገልጋዩ ባሪያ ነበር ሰይድና ዑመር ምን ይዘዋል ልጓሟን ይዘው ንጉስ አጀበን والله ታሪኩ ሚነካ ነው ልክ ይዘው ሲገቡ አቡ ዑበይዳ መጣና ተቻቸው ካለባበሳቸው ጀምሮ ከምኑ ዞር በል አሉት እሱ ልክ ሲገቡ ቀሳውስት አይናቸውን ከፍተው ያዩ ነበር ልክ እንዳዩት ምን አሉ ኢና ቀራእና ፊ ተውራት እኛ እኮ ተውራት መጽሐፋችን ላይ አንብበናል እነማ يفتح بيت المقدسን የሚከፍታት ንጉስ ይመጣል ملك يمشي وغلامه راكب ተውራት ላይ የተጠቀሰው ምንድነው ንጉሱ በእግር እየሄደ የሱ አገልጋይ ፈረስ ላይ ወጥቶ ያ ሰው ነው የሚከፍተው ሚል መጽሐፋችን ውስጥ አለ እሱ ነው ስንጠብቅ የነበራል ቁልፉን ለማን ሰጡ ለሰይድና ዑመር ረዲየላሁ ተዓላ ያው ምን አይነት ዳዕዋ ነው ለነሱ አላሁ አክበር ከዛም በጣም ስለወደዷቸው ምን ነው መጽሐፋቸው ውስጥ የተጠቀሰ ሰው ነው አላህ የጠቀሰው ግለሰብ መጨረሻ ምን አሉ ቀሳውስትን ሲያስጎበኙት ቤተክርስቲያኖችን አብያተ ክርስቲያን ቆዩና እሱ ውስጥ ያለ እነሱ አምልኮ ቦታ አዛን ከውጭ ሰሙ አዛን ተአዘነ እነዚህ ምን አሉት ቄሶቹ እዚሁ ስገድ የአሚረል ሙእሚኒን አሉት አይሆንም አላቸው እኔ ዛሬ እዚህ ሰገድኩ ነገ ሙስሊሞቹ ምን ይላሉ ዑመር የሰገደበት ቦታ እኛ ነው ይሏቸዋል አይሆንም አላቸው ወጥቶ ውጭ ሰገደ በጣም የሚያጅበው ወጥቶ ከሰገደበት ቦታ ላይ መስጂድ ዑመር ሙስሊሞች ገነቡ አያጅብም ሹፍ የዑመር ምልከታ ነገኛ ቦታ ነው ይሏቸዋል ይኛው ከውጭ ሰገደበት ቦታ ላይ ገነቡ ሙስሊሞች አልዓድል ለልዓድ ሐቂቀተን እስልምና እንዲህ የዓለምን ጫፍ ያዳረሰው ለንግድ በሚንቀሳቀሱ ታማኝ ሙስሊሞች ነው ነበር ስለዚህ ውብ ስነ ምግባር ሰዎችን ወደ እስልምና የምንጠራበት መሳሪያችን ነው የሚገርመው አንዳንድ በእስልምና ዙሪያ የተጻፉ መጽሐፎችን ስታነቡ እስልምና ወደ አውሮፓ የተወሰነ አውሮፓ ወደ ህንድ ወደ አብዛኛው የአፍሪካ ሀገሮች የገባው በምንድነው በሙስሊም ነጋዴዎች ውብ ስነ ምግባር ነበር በሙስሊም ነጋዴዎች ጥሩ ስነ ምግባር በሚያሳኙት ታማኝነት ለሰዎች በሚሰጡት ጥሩ ቦታ ለእምነታቸው ባላቸው ታማኝነት ሶላት ደረሰ ንግድ አቁመው ነበር የሚሰግዱት በዚህ ነው ተስፋፋው ይላሉ hatta አገራችን ላይ ስማችን ምንድነው ነበር ሙስሊም ካበለ ምንድነው የሚባል ቀኑ ዘነበለ ሙስሊም ከዋሸ ቀኑ ተበላሸ ይባል ነበር ማታ ከሌሎች ጋር ይቀድሳል ሰፈር ሊወጣ ሲል ሸሆቹ ጥግ ነው ብር አደራ ጥሎ መሄድ ቄሶቹ እንኳን አያስቀምጥም የዚህን ያህል ለሙስሊም ዑለማዎች እምነት ነበራቸው አሁን በቅርቡ ማህበረ ቅዱሳን ይህ ማህበር ያወጣቸው የማህይም ክሶች አሉ እነዚህም በዚህ መድረክ ላይ እንዳልነበሩ ማድረግ እፈልጋለሁ ክሱ ምን ይላል የእስልምናን በስነ ምግባር መስፋፋት
ተችቶ ነው ጽሁፉን መጽሐፎችን ያወጣቸው ክሱ ምንድነው የሚለው እስልምና በሰይፍ ነው የተስፋፋው ይላል ይህ ስሜት ከአብዛኛው ሙስሊም ውስጥም አገኘውት ተግባባ ከሚሰማቸው ጦርነት አለ የሚያየውን ፊልም ያ ነው የጃሃድ ጦርነት የጃሃድ ፊልም ነው የሚልገና አሪሳላም ፊልም ስትጠይቀው የጃሃድ ፊልም አይታል ይልሃል ይህ ፊሊንግኛ ውስጥ አለ እስኪ በእውቀት መነጽር እንመልከተው እውን እስልምና በሰይፍ ነው ወይ የተስፋፋው ነብያችን ሰለላሁ ዐለይሂ ወሰለም ተልከው ወደ አኺራ እስከሄዱበት ድረስ ምን ያህል ሰው ሞቷል ቁጥራዊ ሰነድ ዛሬ አስቀምጥላችኋል የነብያችን ሰለላሁ ዐለይሂ ወሰለም የዳዕዋ ቆይታ ጠቅላላ 23 አመት ነው መካ ውስጥ የመካ ዘመን የሚባለው 13 አመት መዲና ውስጥ ስንት 10 አመት መካ ውስጥ ሰይፍ መዘዋሎይ እስኪ እንመልከት መካ ውስጥ ነብያችን ሰለላሁ ዐለይሂ ወሰለም 13 አመት ሲቆዩ ይዘውት የተነሱት ሐሳብ እንጂ ሰይፍ አልነበር ቁሉ ላ ኢላሃ ኢላላህ ትፍሊሑ ላ ኢላሃ ኢላላህ በሉ ነበር ያኔ በሳቸውና በተከታይ ላይ ነበር ሰይፍ የተመዘዘው አይደለም ነቢላል አልተደበደቡ ስንቱ ሰሃባ ተንገላቷል የሞራል የአካል አደጋ ስንት ደርሶበታል የነብዩ ያኔ ጥሪ ምንድነው ነበር መካ ውስጥ ለኩም ዲኑኩም ወሊየዲን የእምነት ነጻነት ይከበር የሐሳብ ነጻነት ይከበር ለእናንተ እምነታችሁ አለ ለኔም አለኝ የኔን አታመልኩም የናንተን አላመልክም በዚህም ታይም መስለም ነበር የሚያስገድለው ስለዚህ የመካውን ታሪክ እንዲያርገን ንዝጋው የተናገሩት ነገር ስተት መሆኑን ለመጠቆም የመዲና ቆይታቸውስ የነብያችን የመዲና ቆይታቸውና ዘመቻቸውን እስኪ እንዳሰብ ቁረይሾች ነብያችን ሰለላሁ ዐለይሂ ወሰለም መዲና ውስጥ ጥሩ ቦታ ይዘው መደላደላቸውን ሲያዩ ቁጭት አላስቀመጣቸው ለመዲና ነዋሪያን ላኩ ምን ብለው ሙሐመድን ካላስወጣችሁ እንዘምትባችኋለን በመዲና ነዋሪያን ላይ ማዕቀብ ጣሉባቸው ከዓባን እንዳይዘይሩ ማዕቀብ ተጣለ የአላህን ቤት በጣም የሚገርመው ነብያችንን ሰለላሁ ዐለይሂ ወሰለም በድብቅ ለመግደል ሙከራ ማረጉላ ጀመሩ ማን ቁረይሾች ሙአሪኮቹ ምን ይላሉ ነብያችን ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው ከ13 ያላነሰ የመግደል ሙከራ ተደርጎባቸው ነበር ታውቃላችሁ ይህ ግፍ ሲበዛ ችግር ሲበዛ አላህ Subhanahu Wa Ta'ala የመከላከል ፍቃድ ለሙስሊሞች አዋጅ አወራ ለነዛ ኡዚና ተፈቀደላቸው ለነማን ይቃተሉን ጦርነት የታወጀባቸው ማለት ነው አያት የሚጋደሉ አይደለም ሊገደሉ የተወሰነባቸው ለነሱ ተፈቅዷል ስለተበደሉ አላህም ሊረዳቸው ቻይ ነው እነዚህ ሰዎች እነማን ናቸው الذين اخرجوا من ديارهم بغير حق ያለምንም ተጨባጭ እውነታ አገራቸውን እንዲለቁ የተደረጉ ሰሃቦች ለነሱ መጋደልን ፈቅደናል ምን በማለታቸው ነው የተባረሩት ኢላ አን የቁሉ ረቡና አላህ ጌታችን አላህ ነው በማለታቸው የሐሳብ ነጻነት የእምነት ነጻነት በማወጃቸው ሊገደሉ ተወስኖባቸዋል ሊገሏቸው ያሳደዱ ነው መከላከል አላህ እዚህ ቦታ ላይ ፈቀደ በደንብ ከስሩ ለማየት ዳታዎችን ሰጣቸዋለሁ ቁጥሮችን ነብያችን ሰለላሁ ዐለይሂ ወሰለም ባደረጓቸው ጦርነት ውስጥ ምን ያህል ሙስሊም ያልሆነ አካልና ሙስሊም ሸሂድ ሆኗል የሚለው እናያለን በድር ዘመቻ ላይ ከሙስሊሞች መስዋዕት የሆኑት 13 ነው ከነሱ 7 እንደምረዋለን ምን ያህል እብለት ቅጥፈትኛ ላይ እንደሚናገሩ እንድታቁ ሁለተኛ ኡሁድ ላይ ሙስሊሙ ላይ 70 ሸሂድ ሆነ እነሱ 22 ሰው አህዛብ ላይ ሙስሊሙ 6 እነሱ 3 በኒ ሙስጠሊቅ ላይ ሙስሊሙ 0 ከነሱ 3 ኸይበር ላይ ሙስሊሙ 19 ሸሂድ ሆኑ ከነሱ ምንም ሙታን የለም ቢዕር መኡና ላይ ሙስሊሙ 69 ሸሂድ የሆኑት ከነሱ ምንም ሙእታ ላይ ሙስሊሙ 14 እነሱም 14 ሁነይን ላይ ሙስሊሙ ላይ 4 እነሱ 71
ጣኢፍ ላይ ከሙስሊሙ 13 ሸሂድ ሆነ ከነሱ ምንም አልተገደለም ሌሎች ላይ ድምር ደግሞ ሲታዩ በያጋጣሚው የተገደሉት ከሙስሊሞቹ 118 ሸሂድ ሲሆኑ ከነሱ 256 ሙተዋል በድምሩ ከሙስሊሙም ሙስሊም ካልሆነውም ምን ያህል የሞተ ይመስላችኋል እንዲያው ሚናፈሰው ሰይፍ የሚባል በድምሩ ከነሱም ከኛም የሞተው 756 ሰው አያጅብም 756 ከነሱም ከኛም የሞቱት ይሄ ነው የሰይፍ ዲን የሚባል ከነሱሳ በሁለተኛው ዓለም ጦርነት ብቻ በግፍ ሰቆቃ የተገደለው ህዝብ 50 ሚሊዮን ነው 50 ሚሊዮን አሁን እስከነበርንበት የመጨረሻ ክፍለ ዘመን ድረስ ባለፈው በአውሮፓውያን ክርስቲያኖች መሃል የተደረገው እልቂት 165 ሚሊዮን ህዝብ የትኛው ነው የሰይፍ ዲን ይህ አጉል ብለት ነው እኔ የሚሊኒየሙን ቅጥፈት ብየዋል የእስልምናን ጥሩ ኢሜጅ ለማበላሸት ነው ይሄን ያደረጉ ያሉት አሁን ሳላችኋለሁ እኔ ይሄን ሲሉን አሁን ሰይፍ መዘናን ተመዞብን ነው ያለ አይደል ኢራቅ ላይ ቦምብ ይወርዳል አፍጋኒስታን ላይ ይዘንባል ግን እየሰለመ ነው አሁንስ በምን ያመጣ ነው መልሳላቸው አንድ አሜሪካዊ የሆነ ወንድም መጥቶ ነበር ሴፕቴምበር 11 ህንጻው እንደፈረሰ አካባቢ በዛ አመት አለ 20,000 ነጭ አሜሪካውያን ብቻ እስልምናን ተቀበሏል በዛው ክስተት ስለዚህ እስልምና በምን የተስፋፋው بخلق عظيم ሙስሊሞች በሚያሳዩት ውብ ስነ ምግባር ስለዚህ አደራ ምለው አኽላቃችን ውብ መሆን አለበት